አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 17 ሆላንድ ቤርከም የስደተኛ ጣቢያ። እህትና ወንድም ከዛሬ ነገ የመኖሪያ ፈቃዳችን ይመጣልናል እያሉ ሲጠብቁ ጥቂት ቀናት ነጎዱ። 18 ዓመት ከሞላቸው በኋላ ውጤታቸው መዘግየቱን የጥሩ ውጤት ፍንጭ አድርገው ነበር የቆጠሩት። የእድሜያቸውን ለጋነት አይተው በሰብአዊነት ጊዜያዊ ፈቃድ ሊሰጡን አስበው ይሆናል ብለው ተዝናኑ። ከቫን ሆግ ጋራ ቃለ ምልልሱን ባደረጉ 4ኛ ሳምንታቸው ላይ አንድ ደብዳቤ ደረሳቸው። በእድሜያቸው ስለጎለመሱ ሞግዚት እንደማያስፈልጋቸውና የሚኖሩበትን ቤት ለቀው በሀገሪቱ ሰሜን ጫፍ ወደሚገኘው ቤርከም የአዋቂዎች የስደተኛ ጣቢያ መዛወራቸውን የሚያዝ ነበረ። ስለ መኖሪያ ፈቃዳቸው ጉዳይ የሚያትተው ነገር አልነበረውም። በዚህም መሰረት አቧቸው ሳይውል ሳያድር ዕቃቸውን ሸክፎ በታክሲ ወደዚያው ላካቸው። ከ2 ሰዓት ተኩል ጉዞ በኋላ ባለ ታክሲው አቁሞ በሩን ከፍቶ ሲቀሰቅሳቸው ነበር መድረሳቸውን ያወቁት። ጓዛቸውን ሊያስነካቸው አልፈለገም። ራሱ አውርዶ ጋሪ ላይ ከጫነ በኋላ በክርኑ እንዲቀድሙ መርቶ እየገፋ ከኋላ ተከተላቸው። እንክብካቤው ልዩ ነበረ። ወደ ሆቴል የሚገቡ ልዩ እንግዶች ነበር የሚመስሉት። ወደ ጎን የሚከፈተውን ዋናው መግቢያ እንዳለፉ የጆንያ ቅርጽ ያላት ሴት ቬልኮሚን ቤርከም፣ እንኳን ወደ ቤርከም በሰላም መጣችሁ ብላ ተቀበለቻቸው። ባለ ታክሲው ጋሪውን ጥጋ ሲይዞ ከኪሱ ያወጣውን የመረካከቢያ ሰነድ ሰጣት። ፈርማ ስትመልስለት የአገልግሎት ዋጋ ደረሰኙን ቆረጠችለትና እነ ክብረ ወርቅም ተሰናብቶ እያፏጨ ወጣ። ሴትየዋ ከእንግዳ መቀበያው ክፍል አልፎ ከሚገኘው ጠባብ ቢሮዋ ይዛቸው ገባች። በቁሟ ከጠረጴዛዋ ጠርዝ መነጽሯን አንስታ ሰካችና ደረሰኙን አይኗ ስራ አስጠግታ ደጋግማ አስተዋለችው። የግንባሯ ቆዳ ወደ ላይ ተሸብሽቦ አይኗ ሲበለቀጥ የተከፈለላቸው የገንዘብ መጠን እንዳስደነገጣት እነ ክብረ ወርቅ ገባቸው። ከመቅጽበት አፍንጫዋ በላባ ጤዘ። ፊቷ ላይ ጣል ካደረገባት ጠቃጠቆ ነጠብጣብ ጋር በአፍንጫዋ የምታለቅስ ልዩ ፍጥረት ነበር የምትመስለው። ስደተኛ ከኢንዶቨን ቤርከም በታክሲ ጮኸች። ለማን እንደምትናገር አይታወቅም። አብደዋል። የሚያደርጉትን አያውቁም። የታክስ ገንዘባችንን ለታክሲ በሽልማት መስጠት ነው የያዙት።
የፊቷ ሙቀት መነጽሯን ማንሸራተት ጀምሮ ነበረ። አውልቃው ከቀሚሷ በላይ በደረበችው ጀርጋጋ ሰማያዊ ዳንቴል ሹራብ እየጠራረገች ወደ እነሱ ዞራ ለማንኛውም ጉዳይ እናንተን አይመለከትም፣ ከወሰነው ክፍል ጋር እንነጋገርበታለን። አሁን ይህን ፎርም ሙሉልኝ። አግዳሚ ላይ አስቀምጣቸው ቅጹን የጭኖቻቸው ላይ ወረወረችላቸው። የመነጽሯን ጫፍ አፏ ውስጥ ለጉማ ስልኳን አንስታ ደወለች። የቅንጅት አሰራር ይጎለናል። ከ2 ቀን በኋላ ከኢንዶቫን ወደ ፍሪዝላንድ ግሮኒንገን የሚዘዋወሩ 46 እስረኞች ነበሩ። እነኚህን አራግፎ በዚሁ ማለፍ ይቻል ነበረ። የሕዝባችንን ኃላፊነት እየተወጣን አይደለም፣ ካዝናውን እያራቆትነው ነው። ክብረ ወርቅ እጇ ተንቀጠቀጠ። አሁንም ከንፈሯን በምላሷ እያራሰች በጥርሷ አፈራርቃ ታልመዘምዘዋለች። እንዴት ነው እዚህ ስፍራ ከዚህ ሴትዮ ጋር የሚከረመው? ደግሞስ ለምን ያህል ጊዜ? ልቧ ተናወጠ። ምንም የምታውቀው ነገር ስለሌለ መገመት አልቻለችም። ወረቀቷ ላይ እንዳቀረቀረች አይኗን ሰቅላ ወደ ወንድሟ ተመለከተች። ብዕሩን ጨብጦ ቅጹን እያገላበጠ እሱም ጆሮን አስልቶ ያዳምጣል። ገና ስሙን እንኳን አለመሙላቱን አስተውላ በሁኔታው ከሷ በላይ እሱ እንደታወከ ገባት። ሴትዮዋ እንደጨረሰች ወደ እነሱ ዞረች። ስልክ ላይ ሆናም በግማሽ ልቦኗ የሚያደርጉትን እያጤነች ነበረ። እስካሁን አልጨረሳችሁም? የክብረ ወርቅ ብዕር ከመጠይቁ አናት የመጀመሪያዎቹ ተራ ቁጥር አካባቢ ሲላወስ ትቀልጃለሽ? ኤሴይ ጻፊ ያልተባልሽም ጮኸችባት። የአትክልትንም ወረቀት መንትፋ ለጊዜው እንዲሞላ የምትፈልጋቸው ጥያቄዎች ላይ የኮከብ ምልክት ሰርታበት ለገርል ፍሬንድ የፍቅር ደብዳቤ ጻፍ አልተባልክም፣ ፈጠን በል መለሰችለትና ክፍላችሁ መዘጋጀቱን አረጋግጬ እስክመጣ ጨርሳችሁ እንድትጠብቁኝ። እኛ ሀገር የሚመጣ ስደተኛ ምንጊዜም ስሙ እንደጠፋበት ነው። እናንተም ስማችን ጠፋብን ማሙላት አቃተን እንዳትሉኝ። እያሽካካች ስትወጣ የበሩ ግራና ቀኝ ጠርዝ የሚወላውለውን የዳሌዋን ትርፍ ስጋ እየቦረሸው ነበረ። ፈርግን አሳማ አላት አትክልት በአይኑ እየሸኛት። ክብረ ወርቅ አፏን በመዳፏ ሸፍና ቡፍ ብላ ሳቀች። ከ15 ደቂቃ በኋላ ቁና እየተነፈሰች ተመለሰች። የወንበሯን የጎን መደገፊያ ታግላ ነቅላ ስትቀመጥ ሰውነቷ የጠረጴዛውን ወርድ ሊሞላው ምንም ያህል አልቀረውም።
ቬሮኒካ እባላለሁ። ቬሮኒክ በሚለው ይበልጥ እታወቃለሁ። በመጠለያው የማህበራዊ አገልግሎት ተጠሪ ነኝ። የምኖረውም እዚሁ ነው። ራሷን ከሞላ ጎደል አስተዋወቀቻቸው። ከዚህ በላይ ለመናገር በቂ ትንፋሽ የቀራት አትመስልም። ሞቷን የአሳማ ስጋ ትበላላችሁ? ድንገተኛ ጥያቄ ያቀረበችላቸው። ቃላቶቿ ለስለስ ቢሉም አይኖቿ የውስጧን ስሜት መደበቅ አልቻሉም። አትክልት ላይ እሳት እንደተፉ ነበሩ። ሲሰድባት እንደሰማችው እንዲያውቅ በተዘዋዋሪ የነገረችው መሆኑ ገብቶታል። ደቾች በእንዲህ አይነት ጉዳይ በቀጥታ እንደማይመጡ ከህይወት ልምዱ ተሞክሮ ተምሯል። መልእክቷንም ለመረዳት ጊዜ አልፈጀበትም። አስተያየቷን ግን መተርጎም አልቻለም። ከንዴትም በላይ ነበር። ዋጋ የሚያስከፍለው ሰይጣናዊ ዛቻ አይቶበታል። የአሳማ ስጋ አንበላም፣ አለርጂክ ነን። ገና ስናየው ያመናል። አይኑን ከፊቷ ላይ ወደ ሰውነቷ አንሸራቶ የአሳሟ ተምሳሌት እሷ መሆኗንና መግባባታቸውን ምልክት ሰጣት። ወረቀቶቻቸውን ተቀብላ የመኖሪያ ክፍላቸውን ልታስረክባቸው አንድ አገር ቁልፎች አንጠልጥላ ጥርሷን እያፏጨች ይዛቸው ወጣች። ክብረ ወርቅን መደዳውን ካሉት የህንፃው አንድ ክንፍ ወስዳ ከሴቶች መታጠቢያ ቤት አጠገብ ከሚገኝ ክፍል አስገባቻት። አትክልትንም ዙሪያ ጥምጥም ወስዳ በወንዶች መኖሪያ በኩል ያለውን ተመሳሳይ ክፍል ሰጠችው። የመጨረሻ ውሳኔያችሁን እስክታገኙ የምትቆዩበት ነው። እድሜ ልካችሁን አትኖርበትም። ማሞቂያው፣ ማቀዝቀዣው፣ ቲቪው ባይሰራ አትጨነቅ። እስከ ክረምቱ ከዘለቃችሁ በቂ ብርድ ልብስ ይገባልሃል። ዕቃቸውን ከጋሪው ላይ በአስቸኳይ ማራገፍ እንዳለበትም አሳስባው ጥላው ተመለሰች።